ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ በተለይ ለሴት እህቶቼ በጣም ይጠቅማችሁን የምትማሩበትን ሐሳብ ነው ይዤላችሁ የመጣሁት። በተለይ ከዚህ ከፍቅር ህይወት ጋር በተገናኘ ሴቶች በፍቅር ህይወታችሁ እንዳትጎዱ በተለይ አንድ ወንድ እውነት ከልቡ እንደሚያፈቅርሽ ያ ወንድ ለቁም ነገር እንደሚያስብሽ የምትለይባቸውን ምልክቶች ነው ዛሬ የምነግራችሁ። ይሄን ሐሳብ ማነሳው ብዙ ሴቶች ከዚህ ከፍቅር ግንኙነት ጋር በተያያዘ በጣም ስለሚጎዱ ነው። በተለይ አንድ ወንድ እውነት ያፈቀራቸው እየመሰላቸው ልባቸውንም ብዙ ነገራቸውን የሚሰጡና በኋላ በአካልም በስነ ልቦናም ከፍተኛ ጉዳት ውስጥ ይገባሉ። ስለዚህ እውነት እዛ ወንድ ላይ ራሳችሁን አሳልፋችሁ ከመጣላችሁ በፊት ያ ወንድ እውነት ከልቡ ያፈቅርሻል ወይስ አያፈቅርሽም በሚለውን በተለይ አሁን የምነግራችሁ መሰረታዊ 5 ነገሮች አሉ። እነዚህን 5 ነገሮች ፍቅረኛሽ ላይ የምታይ ከሆነ ያ ወንድ እውነትም ላንቺ እውነተኛ ፍቅር ስሜት እንዳለው መረዳት ትችያለሽ። ነገር ግን እነዚህ የምነግራችሁ ነገሮች በተገላቢጦሽ የሚያደርግ ከሆነ ግን ያ ወንድ ካንቺ የሚፈልገው ሌላ ነገር ነው እንጂ እውነተኛ ፍቅር እውነተኛ አንቺነትሽን የማይፈልግ እንደሆነ መለየት ትችላላችሁ ማለት ነው። ስለዚህ ወንድ ልጅ እውነት ያፈቅርሻል አያፈቅርሽም እስቲ በዚህ ቪዲዮ እናያለን ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ሴቶች ጋር እንደዚሁ እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በአንደኛ ደረጃ የማነሳው ይናፍቅሻል ወይ የሚለውን ሐሳብ ነው። ይሄ ማለት ምንድነው? እንግዲህ ሴቶች በተለይ ፍቅር ውስጥ ስትገቡ ፍቅረኛ ስትይዙ ያ ወንድ እናንተ እንድታፈቅሩት ካደረጋችሁ በኋላ ለሱ ስሜት ይኖራችኋል። እናንተ ትናፍቁታላችሁ፣ ታስቡለታላችሁ፣ በቃ ሐሳባችሁ ሁሉ ነገራችሁ እሱ ላይ ይሆናል። እሱስ ላንቺ ተመሳሳይ ስሜት አለው ወይ? ልክ አንቺ እንደምትናፍቂው አንቺን ይናፍቃል ወይ? ይሄንን በብዙ ነገር ሴቶች መለየት ትችላላችሁ። ለምሳሌ ስትጠፊ ይፈልግሻል ወይ? ላንቺ ራሱ አስቦ ይደውላል ወይ? ቴክስት ያደርጋል ወይ? ናፍቅሽኝ ይልሻል ወይ? ይሄ ናፍቆትን የሚገልጹ ነገሮችን ያደርጋል ወይ? ወይንስ ደግሞ አንቺ ብቻ ነሽ ፈላጊው አንቺ ምትደዊው አንቺ ብትደዊ ባትደዊ ምንም ግድ የሌለው ከሆነ ብታወሪው ባታወሪው ግድ የሌለው ከሆነ ይሄ ላንቺ ምንም አይነት የናፍቆት ስሜት የሌለው አይነት ከሆነ ችግር ነው። ስለዚህ በመጀመሪያ እስቲ እኔን ይናፍቃል ወይ የሚለውን ነገር ለዩ። ይሄ በነገራችን ላይ በሌላ መንገድ መታየት አለበት። ለምሳሌ በትንሽ ነገር ስትጣሉ ስትኮራረፉ ቶሎ ካንቺ ጋር ለመታረቅና ፍቅራችሁን ለማስቀጠል ይሞክራል ወይንስ ደግሞ ያችን ትንሽ የተጣላችሁበትን ሰበብ ፈልጎ ይጠፋል? ይሄንን ነገር ማየት አለባችሁ። ምክንያቱም እውነተኛ ፍቅር እውነተኛ ስሜት ላንቺ ካለው በሆነ ነገር ስትኮራረፉ ያቺ የተኮራረፋችሁበትን ምክንያት ለመፍታትና ቶሎ ካንቺ ጋር ለመሆን ይሞክራል። ነገር ግን ይሄን ያህል ላንቺ ብዙም እውነተኛ ስሜት ከሌለው ስትኮራረፉ በቃ የራሷ ጉዳይ አይነት ነገር ብሎ በዛው የሚጠፋ አይነት ወይ አንቺ መተሽ እስክትታረቂው ወይ ደግሞ በቃ ይሄን የቀዘቀዘ ናፍቆት ከሆነ ያለው በዚህ መለየት። ስለዚህ ይሄ ከናፍቆት ጋር ተያይዞ ይናፍቀኛል ወይ እስቲ ያለው ነገር እንዴት ነው ብላችሁ ሴቶች በመጀመሪያ ፍቅረኛችሁን እናንተ ያፈቀራችሁት ወንድ ለነገ ይሆነኛል ብላችሁ እዚህ ጋር ጊዜያችሁን ልባችሁን ብዙ ነገር የሰጣችሁት ወንድ ያህ ነገር ላይ እንዴት ነው የሚለውን ነገር ይሄንን ነገር በደንብ ማየት መቻል አለባችሁ። ሌላ በሁለተኛ ደረጃ ደግሞ ማነሳላችሁ ምንድነው ካንቺ ጋር ረጅም ጊዜ ማሳለፍ ይፈልጋል ወይ? ይሄ አንድ ወንድ ሲያፈቅርሽ የሚሰጥሽ ትልቁ ነገር ነው። ይሄ ማለት ምንድነው? ጊዜ ይሰጥሻል ወይ ነው። በሌላ መንገድ ለምሳሌ በአካልም ስትገናኙ ሊሆን ይችላል፣ በስልክም ስታወሩ ሊሆን ይችላል። ረጅም ሰዓት ካንቺ ጋር ማውራት፣ ቴክስት መደራረግ፣ በአካልም ስትገናኙ ረጅም ጊዜ ካንቺ ጋር ለመጫወት ለማሳለፍ ይፈልጋል ወይንስ ደግሞ ስታወሪውም ቶሎ ወሬሽን ገታ ገታ አድርጎ ቶሎ ካንቺ ለመሄድ ስልክም ከሆነ ቶሎ ለመዝጋት የሚቸኩል ቴክስትም ከሆነ ሐሳቦቹን አጠራ አድርጎ ቶሎ ለመዝጋት ለማቆም በአካልም ስትገናኙ ትንሽ አውርቶሽ የሆነ ለመሄድ አይነት እንደዚህ አይነት ባህሪ ነው ያለው። ይሄ ካንቺ ጋር
ጊዜ ለማሳለፍ ምን ያህል ፈቃደኛ ነው? ይሄ አንድ ወንድ እንግዲህ የሚያፈቅርሽ ከሆነ ካንቺ ጋር መለየት አይፈልግም። በስልክም ይሁን በአካልም ይሁን ረጅም ሰዓት ካንቺ ጋር ማውራትን ይፈልጋልና እስቲ እንዴት ነው? ችኮላ አለበት ወይስ ረጋ ብሎ ካንቺ ጋር ለመሆን ፈቃደኛ ነው የሚለውን በዚህም ሴቶች ማየት ትችላላችሁ። ሌላኛው ሶስተኛው ደግሞ ወሳኙ ነገር ምንድነው? ላንቺ ይጨነቅልሻል ወይ? ይሄ እንግዲህ አንድ ወንድ ካፈቀረሽ ሊጨነቅልሽ ይገባል። ይሄ ማለት ምንድነው? ልክ አንቺ እንደምታስቢለት እንደምትጨነቂለት ሁሉ እሱ ምላሽ መስጠት መቻል አለበት። ለምሳሌ ይጨነቅልሻል ወይ ሲባል አንቺን የሚያሳዝኑ ነገሮችን አያደርግም። ላንቺ ስሜት ይጠነቀቃል። ለእያንዳንዱ ነገር ጊዜ፣ ቦታ፣ ጥንቃቄ ይሰጣል። ብዙም ላንቺ ፍቅር የሌለው ወንድ ግን ከሆነ የሚያደርገው ነገር አንቺን ያስጨንቅ ጉዳዩ አይደለም። አንቺ ብትጨነቂ ምንም አይመስለውም። ይሄ ከመጨነቅ ጋር ያለውን ነገር በደንብ ማየት መቻል አለባችሁ። አንቺን ላለማስጨነቅ ምን ያህል ጥረት ያደርጋል? ላንቺስ ይጨነቃል ወይ? ስሜትሽን ይጠብቅልሻል ወይ? ፍቅርሽን ይጠብቅልሻል ወይ? ይሄ ነገሮች ላይ ያለው ነገር እንዴት ነው የሚለውን እዚህ ጋር በደንብ ሴቶች አስተውላችሁ መመልከት አለባችሁ። ሌላኛው ደግሞ መሰረታዊ ሐሳብ ምንድነው? ይጠነቀቃል ወይ? ይሄ ማለት ለምሳሌ ላንቺም ለፍቅራችሁም መጠንቀቅ አለበት። አንድ ወንድ እውነት የሚያፈቅርሽ ከሆነ አንደኛ ነገር ፍቅራችሁን የሚያበላሽ ነገር አያደርግም። ላንቺም ደግሞ ጥንቃቄ ያደርጋል። ይሄ ማለት ለምሳሌ ረጅም ጊዜ ተጣልታችሁ እንድትቆዩ አይፈልግም። ይሄ በመሐላችሁ ችግር እንዳይፈጠር፣ በመሐላችሁ ንፋስ እንዳይገባ ፍቅራችሁን በተቻለ አቅም ለመጠበቅ ይሞክራል። እውነት የሚያፈቅርሽ አይነት ወንድ ከሆነ ይሄ መሰረታዊ ነገር ነው። ምን ያህል ይጠነቀቅልሻል? ሲጀመር ፍቅራችሁ መሃል ችግር እንዳይፈጠር ምን ያህል ጥረት ያደርጋል? ችግር ከተፈጠረም ደግሞ ያን ችግር ፈቶ ካንቺ ጋር ለመቀጠል ምን ያህል ጥረት ያደርጋል? ስሜትሽን ምን ያህል ይጠነቀቅልሻል? አንቺ ምን ያህል ያስብልሻል? ይሄ ከእንደዚህ አይነት ነገሮች ጋር ተያይዞ አንቺ ብቻ ነው ነገሮችን የምታስቢው ወይንስ ደግሞ እሱ ምን ያህል እገዛ ያደርጋል የሚለውን ይሄንንም በደንብ ማየት ያስፈልጋል። ሌላኛው ደግሞ መሰረታዊ ሐሳብ ልክ መጀመሪያ አንቺን የሱ ለማድረግ ይጥረው የነበረው አይነት ጥረት አሁንም አለ ወይ? አሁንም ፍቅሩን ይገልጽልሻል ወይ? ይሄ እዚህ ጋር በደንብ መናገር የምፈልገው መጀመሪያ አካባቢ ወንዶች አንድን ሴት ሲወዱ ያችን ሴት ፍቅር ለማስያዝና የነሱ ለማድረግ አፈቅርሻለሁ ይልሻል፣ ወድሻለሁ ይልሻል፣ ፍቅሩን ለመግለጽ የተለያየ ነገር ያደርጋል። ከዛ ልክ በእጅ የገባች አይነት ብሎ ሲያስብ ያ ስሜት ይቀዘቅዛል። እውነተኛ ግን ያፈቀረሽ ወንድ ከሆነ ልክ መጀመሪያ ላንቺ የነበረው አንቺ እንድታፈቅሪው ያደረገሽ አይነት ማንነት ይዞ ነው የሚቀጥለው። እስቲ ይሄ ነገር አሁንስ አለ ወይ? አሁንም ፍቅሩን ይገልጽልሻል ወይ? አሁንም ልክ መጀመሪያ አንቺን የሱ ለማድረግ ይጥር እንደነበረው አሁንም ተመሳሳይ ስሜት አለ ወይ የሚለውን ነገር ሴቶች በደንብ መመልከት አለባችሁ። እንግዲህ በተለይ አሁን የነገርኳችሁን 5 ነገሮች ፍቅረኛችሁ ላይ አይታችሁ ይሄ ወንድ ለወደፊት ይሆነኛል አይሆነኝም፣ እውነት ያፈቅረኛል አያፈቅረኝም የሚለውን በእነዚህ ነገሮች መለየት ትችላላችሁ ማለት ነው። ይሄን መረጃ እንግዲህ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ይጠቅማችኋል ያስተምራችኋል የሚለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ